በስልክ ቻርጀር ምክንያት አንድን ሰው ደብድበው የገደሉትና 3 አመት ብቻ የተፈረደባቸው ግለሰቦች ጉዳይ በአሁኑ ሰዓት እያነጋገረ ይገኛል። ጉዳዩ የተፈጸመበትን የሸካ ዞን ማሻ ወረዳ ፖሊስ ስለ ጉዳዩ ዝርዝር ማብራሪያ ጠይቄው ነበር። በስልክ የተደገፈውን ቃላቸውን እናስደምጣችሁ ይሆናል። አርቲፊሻል ጸጉር እንዲሁም ሜካፕ በመጠቀም ራሱን ወደ ሴት ቀይሮ ያጭበረበረው ግለሰብ እያነጋገረ ነው። ምንድነው የተፈጠረው? በዜናችን ሰሙታላችሁ። እስራኤልን ያስጨነቃት ያለው ግዙፉ የሳት ቃጠሎን ማስቆም አልተቻለም። በእስራኤል ኃይለኛ የሰደድ እሳት ያቃጠላት ይገኛል። ይሄንን ዜናም ሰሙታላችሁ። ጤና ይስጥልን። አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ናርዶስ አለማየሁ ደግሞ ዜናዎቹን የመራው ከናንተ ጋር ለጥቂት ደቂቃዎች ቆይታ አደርጋለሁ። ወደ ዜናዎቹ ልሰዳችሁ። ያለኛ ፈቃድ ለምን ቻርጅ አደረክ በማለት ሁለት ሆነው አንድን ልጅ ደብድበው የገደሉት እንዲሁም በጩቤ ወግተው የገደሉት ግለሰቦች በ3 አመት ብቻ መቀጣታቸውን ሰሞኑን በሶሻል ሚዲያ በስፋት ሲዘዋወር ተመልክተናል። የእጅ ስልኩን ቻርጅ እንዲያደርጉለት የጠየቃቸውን የግል ተበዳይ በጩቤና በዱላ ደብድበው የገደሉትን ሁለት ግለሰቦች ነው በስራት መቅጣቱን በሸካ ዞን የማሻ ወረዳ ፖሊስ የገለጸው ማለት ነው። አንደኛው ተከሳሽ እንግዲህ አስማማው በላቸው ነው። ሁለተኛው ተከሳሽ አሳምነው ይባላሉ። እስራት ቅጣቱ ሊወሰንባቸው የቻለው ደግሞ በለታይ ግጭት በመነሳት ተራ በሚባል ነገር የግድያ ወንጀል በመፈጸማቸው ነው ብሏል ፖሊስ። በሸካ ዞን የማሻ ወረዳ የምርመራ መዝገብ እንደሚያስረዳው ከሆነ ደግሞ ተከሳሽ አስማማው በላቸው የተባለውና ሁለተኛው ተከሳሽ አሳምነው አስፋው የተባለው ልጅ ታህሳስ 26 2017 ነው ከቀኑ 8 ሰዓት ላይ ማሻ ወረዳ በጋዳ ቀበሌ ጨጋ ቀጠና ተብሎ በሚጠራው ቦታ ላይ ከግል ተበዳይ አንደኛ ተከሳሽ የግል ተበዳይን በያዘው ጩቤ ታፋው አካባቢ ወግቶ ብዙ ደም እንዲፈሰው ካደረገ በኋላ ሁለተኛው ተከሳሽ ደግሞ በማጅራቱ ላይ በዱላ በመደብደብ ወዲያው ህይወቱ እንዲያልፍ ማድረጋቸውን ፖሊስ አረጋግጧል ማለት ነው። የማሻ ወረዳ ፖሊስ የወንጀል ድርጊቱን መንስኤ በምርመራው እንዳረጋገጠው ከሆነ ሟች በህይወት በነበረበት ጊዜ ሁለቱ ተከሳሾች ቤት ድረስ በመሄድ የእጅ ስልኩን ቻርጅ እንዲያደርጉለት ጠየቃቸው። ከዛ በተፈጠረ አለመግባባት ደግሞ የወንጀል ድርጊቱን እንደፈጸሙበት በሰጡት የእምነት ቃልና በሰው እንዲሁም በህክምና ምርመራ ማረጋገጡ ታውቋል። እንግዲህ ማሻ ወረዳ ፖሊስ የምርመራ መዝገቡን አደራጅቶ ክስ እንዲመሰረትባቸው መዝገቡን ለአቃቢ ህግ ይልካል። ከፖሊስ የደረሰውን የምርመራ መዝገብ መርምሮ ሁለቱን ተከሳሾች የወንጀል ህግ አንቀጽ 541 ስር የተደነገገውን ተራ ሰው የመግደል ወንጀል ክስ መሰረተ። ከዛ በኋላ የሸካ ዞን ከፍተኛው ፍርድ ቤት ደግሞ አቃቢ ህግ ሁለቱን ግለሰቦች ክስ መስርቶ ያቀረበውን መዝገብ ግራውን ቀኙን መርምሮ ሁለቱንም ጥፋተኞች ናቸው ብሎ ብይን ይሰጥባቸዋል። ከዛ በኋላ የሸካ ዞን ከፍተኛው ፍርድ ቤት በዋለው የወንጀል ችሎት አንደኛ ተከሳሽ አስማማው በላቸው ባልኳችሁ እንዲሁም ደግሞ ሁለተኛው ተከሳሽ አሳምነው አስፋው እያንዳንዳቸው በፖሊስ ቁጥጥር ስር ተዋሉበት ጀምሮ 3 አመት ቀላል እስራት እንዲቀጡ ወስኖባቸዋል ሲል የማሻ ወረዳ ፖሊስ ጠቅሶ የክልሉ ፖሊስ ኮሚሽን የህዝብ ግንኙነት ነው የዘገበው ማለት ነው። 3 አመት ሰውን የገደለ አካል በህብረተሰቡ ዘንድ ወይ ሶሻል ሚዲያ ላይ ባየነውኛ 3 አመት እንዴት ሊፈረድ ይችላል አላነሰሙ የሚሉ ግለሰቦች አሉ። ሌሎቹ ደግሞ ተይዘው ፍርድ መሰጠቱም አንድ ነገር ነው የሚል ሐሳብ ያነሳሉ። እንዳጠቃላይ ግን አሃዱ ጉዳዩን በቅርበት የተከታተሉትና በማሻ ወረዳ በቦታው የታክቲክ ወንጀል ምርመራ ኃላፊ ረዳት ኢንስፔክተር ታምሩ አንጉሎን አነጋግሯል። እሳቸው እንደነገሩን እንግዳ ወንጀል ነው የተፈጸመው ያለ በቂ ምክንያት ተራ በሚባል ነገር በቻርጀር ሶላር ቻርጀር አድርጉልኝ ብሎ በሰጣቸው አማካይነት በተፈጠረ ትንሽ ያለ መግባባት ነው ግድያው የተፈጸመውና አሳዛኝ ወንጀል ነው ብለውኛል። እድሜያቸው ደግሞ 17 አመት ነው አንደኛው ደግሞ ከ15 አመት በላይ የሚገመት ነው። እነዚህ ልጆች ታዳጊ ናቸው። በግምት ነው ይሄ እንደሚያቸውን የነገሩኝ እሳቸው በሶላር የሚሰራ ቻርጀር ነው ያጋጫቸው። ሟች ከሰል በመሸጥ ይተዳደር ነበር ብለውኛል እሳቸው። ቃል በቃል ረዳት ኢንስፔክተር ታምሩን ሰምተን እንመለስ እስኪ። ያው ረዳት ኢንስፔክተር ታምሩ አንጉሎ የማሻ ወረዳ ታክቲክ ወንጀል ምርመራ ኃላፊ ነኝ። በዚህ በፖስቱ ላይ እንደተመለከታችሁት ያው ግድያ ወንጀል ነው የተፈጸመው። ፖሊስ ተገቢውን ማጣራት አድርጓል። በማሻ ወረዳ ጋዳ የሚባል አካባቢ ላይ ነው ጋዳ ቀበሌ ነው የሚባለው። ጋዳ ቀበሌ ይባላል። ያው እዛ ላይ ያለ በቂ ምክንያት ነው ያው ግድያ ወንጀል የተፈጸመውና እንግዲህ ተሳሞች በወቅቱ ጠፍቶ ነበሩ። ከተጠፉበት ያው እንግዲህ በብርቱ በፖሊስ ክትትል ነው የተያዙት።
አንደኛው ያው 17 አመት ነው 17 አመት ነው። አንደኛው እድሜው ያው አልደረሰም። የኔ እድሜ ከ15 አመት በታች ነውና የሚል ነገር ነው ለፖሊስ መጀመሪያ ቀርቦ ቃሉን ሲሰጥ ነበረው። ከዛ እውነት ስናየው ፊዚካሊ ደግሞ ከ15 አመት በላይ መሆኑን የሚያሳዩ የፊዚካል እንትኖቹ ስለነበሩ ደግሞ በትክክል በሆስፒታል ደረጃ መመርመር አለበት ብለን ቴፒ በዞናችን ባለው ሆስፒታል ላይ ቴፒ ላይ የእድሜ ምርመራ ተደርጎ እሱም 17 አመት እድሜ ያለው ወጣት ልጅ መሆኑን አረጋግጦ በሰጡት መረጃ መሰረት እንግዲህ በወንጀል ተጠያቂዎች የሚያደርግ እድሜ ክልል ደግሞ ከመሆኑ አንፃር እንግዲህ በሁለቱም ላይ በግድያ ወንጀል ላይ የተጣራ ምርመራ መዝገብን ለሚመለከተው ለአቃቤ ሕግ አስተላልፈን በሶላር ስልክ ቻርጅ ለማድረግ ፈልጎ ነበርና ያው የገዳዎቹ እንደላይ ወስዶ ቻርጅ ሳደርግበት እንዴት ካለኛ ፍቃድ ወይም ካለኛ እውቅና በዚህ ላይ ቻርጅ ታደርጋለህ የሚል በቀላል ጥል መነሻ ነው ግድያ የተፈጸመው። ምክንያታቸው ኦልሬዲ ያው ካለኛ እውቅና የሰውን ንብረት ተገልግሏል የሚል ነገር ነው። ያለኛ ፍቃድ ነው አንተ ቻርጅ አደረከውና እንዴት እንደዚህ ታደርጋለህ በሚል በጸቡ መነሻ ነው ለህብረተሰብ ማስተላለፈው መልእክት ጥቃቅን ችግሮቹ በሚከሰቱበት ሰዓት ነገሮችን በሰከነ ሁኔታ በተረጋጋ መንፈስ በሐሳብ ደረጃ መረዳዳት ይቻል እንደዚህ እርምጃ በመውሰድ ወንድሙን የመግደሉ ሁኔታ አስፈላጊ አይደለም የሚል ነገር ነው። እንዳደመጣችሁት ነው እንግዲህ በእንደዚህ አይነት ተራ ነገር በመነሳት ግለሰቡን ገድለውታል ማለት ነው። ከገደሉት በኋላ 3 አመት ቀላል እስራት ነው የተፈረደባቸው። እሳቸውም እንግዲህ ነገሮችን በሰከነ መንፈስ በመረዳት መኖር እንጂ በጥቃቅን ነገሮች ወንድሙን መግደል የለበትም፣ በመግባባት ነገሮችን እንፍታ ብለው መልእክታቸውን አስተላልፈዋል። ወደ ቀጣዩ ዜና ወስዳችኋለሁ። አርቲፊሻል ጸጉርን በመጠቀም ራሱን ወደ ሴት ቀይሮ ያጭበረበረው ግለሰብ በቁጥጥር ስር ውሏል። ከወደ ምዕራብ ሐረርጌ ዞን ገለምሶ ከተማ አስተዳደር የተሰማው መረጃ ትንሽ ፈገግም የሚያስብል ነው። በተለያየ የመዋቢያ አይነቶችና አርቲፊሻል ጸጉርን በመጠቀም ራሱን ወደ ሴት ቀይሮ ምስሉ ላይ እንደምትመለከቱት የማጭበርበር ተግባር ሲፈጽም የነበረ ግለሰብ በቁጥጥር ስር አውየዋለሁ ብሏል የምዕራብ ሐረርጌ ዞን ፖሊስ መምሪያ ማለት ነው። ብስራት እንዳለው እንግዲህ ከምዕራብ ሐረርጌ ፖሊስ ዋና መምሪያ የኮሙኒኬሽን ጽህፈት ቤት የተገኘው መረጃ እንደሚያመለክተው ተጠርጣሪው ስንታየው አስቻለው ይባላል። የ20 አመት ወጣት ነው። በተለያዩ ሴቶች የመዋቢያ ሜካፖች ማለት ነው አርቲፊሻል ጸጉሩን ተጠቅሞ ትክክለኛ ሴት መስሎ የሴት ረጅም ቀሚስ በመልበስ የማጭበርበር ተግባር ሲፈጽም እዛው በቁጥጥር ስር ሊውል መቻሉ ነው ያገኘነው መረጃ የሚያመለክተው። ተጠርጣሪው ረጅም ቀሚስ በማድረግ እንዲህ የሴት ቦርሳ በማንጠልጠል ራሱን ትክክለኛ ሴት በመምሰል በመዋቢያ ወደ ሴትነት ቀይሮ ከወንድነት ወደ ሴትነት ራሱን ቀይሮ ከፍተኛ የማጭበርበር ተግባር ሲፈጽም በተደጋጋሚ እንደነበረም ተገልጿል። ተጠርጣሪው ለምን ራሱን ወደ ሴትነት እንደቀየረ ሲጠየቅ ከሚከታተሉ ሰዎች ለማምለጥ ብዬ ነው ቢልም ፖሊስ ግን ተጠርጣሪው በተለያዩ መዋቢያዎችና አርቲፊሻል ጸጉር ወይም ሂዩማን ሄር በመንለው ረጅም ጸጉር በመልመስ ሙሉ በሙሉ ሴት መስሎ ወንድም በመቅረብ ካማለለ በኋላ አብረው እንዲያሳልፉ በማድረግ የእጅ ስልክና ቦርሳቸውን ነጥቆ ይሰወር ነበር። ይሄንን የመሰወር ተግባር በትልልቅ ከተሞች ላይ ተሰማርቶ ድርጊቱን ሲፈጽም ነበር በሚል የፖሊስ ጥርጣሬ ምርመራ እየተደረገበት መሆኑ ነው የተገለጸው። ተጠርጣሪው እንግዲህ በቁጥጥር ስር ሲውል በቦርሳ ውስጥ በርካታ የሴቶች መዋቢያ ቁሳቁሶች፣ ሽቶ፣ ቅባቶች፣ አይላሽ የተገኙ ሲሆን ባጃጅ ውስጥ የተሳፈሩ ተሳፋሪዎችም አሽከርካሪው ተጠርጣሪውን ድምጹን ወደ ሴት ለመቀየር በሚያደርገው ሙከራ ተጠራጥረው ለፖሊስ በሰጡት ጥቆማ በቁጥጥር ስር መያዙን ነው ብስራት የዘገበው ማለት ነው። ይሄን እንግዲህ በመዋቢያና በአርቲፊሻል ጸጉር እንደዚሁም ረጅም ቀሚስ ፏ ያለ ቀሚስ በመልበስና ቦርሳ በማንጠልጠል ራሱን ወደ ሴትነት የቀየረው ግለሰብ ላይ አስፈላጊውን ምርመራ አጣርቼ በቅርብ ቀን ለፍትህ አካል እልካለሁ ብሏል ማለት ነው ፖሊስ። ከእንደዚህ አይነት የመጭበርበር ወንጀሎች ራሳችንን እንድንጠብቅ መልእክት ተላልፏል። በተለይ እንግዳ ነገር ስንሰማ
ግለሰባው ለፖሊስ ጥቆማ የሰጠው ባጃጅ ውስጥ የወንድ ድምጽ በተፈጥሮ ይታወቃል ነገር ግን ወደ ሴት ለመቀየር በሚያደርገው ጥረት ውስጥ ያው ይነቃል ይታወቃልና ተጠራጥሮ ለፖሊስ ጥቆማ በመስጠቱ ብዙ ሰዎች ከእንግዲህ በኋላ ሊዘረፉ የነበሩ ሰዎችን ማትረፍ ተችሏል ማለት ነው ከዚህ በፊት እንግዲህ የዘረፋቸውን ሰዎች ደግሞ ፖሊስ አጣርቶ የራሱን የሆነ እርምጃ የሚወስድ ይሆናል እንደዚህ አይነት እንግዳ ነገሮችን ስናይ ለፖሊስ ጥቆማ መስጠታችን አንርሳም ተብሏል ማለት ነው ወደ መጨረሻው ዜናችን አለፈን በእስራኤል ከተሞች በከባድ ሙቀት ምክንያት ከፍተኛ የሚባል የሰደድ እሳት መነሳቱ ተነግሯል የሰደድ እሳቱ የተነሳው በኢየሩሳሌም ዋና ከተማ ቴል አቪቭ አቅራቢያ ነው እሳቱን ለመቆጣጠር እስራኤል ባለስልጣናት ሄሊኮፕተሮችና የእሳት አደጋ መኪኖችን ወደ ስፍራው እየላኩ እሳቱን ለመቆጣጠር ከፍተኛ ርብርብ እያደረጉ እንደሚገኙም ተገልጿል ከፍተኛ የሆነ የሰደድ እሳት ነው የተከሰተው በእስራኤል የዓለም ሚዲያዎችን የዓለም ህዝብን አይን የሳበ አደጋ ነው የተከሰተው የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንግዲህ በአገሪቱ የተነሳውን ከቁጥጥር ውጪ የሆነ እሳት ለመቆጣጠር ጥረት እያደረጉ እንደሆነ ገልጸው የሰደድ እሳቱ ከዚህ በላይ ተባብሶ የሚቀጥል ከሆነ እስራኤል ለአጋር ሀገራት እርዳታን መጠየቁ አይቀርም ብለዋል በተጨማሪም በኢየሩሳሌም ተራሮች ላይ የተነሳ እሳት ቃጠሎ እየሰፋ ስለሄደ መንገደኞች ከተነሳው ጭስ ለማምለጥ ተሽከርካሪዎችን ሳይቀር ባቆሙበት ጥለው ያመለጡ ህይወታቸውን ለማትረፍ እየሮጡ እንደሆነ ተነግሯል ማለት ነው ይሄ የተነሳው ከባድ ቃጠሎ እንግዲህ ለህዝቡ መፈናቀልም እንደ ምክንያት ታይቷል አብዛኞቹ ሰዎች ይሄ ሰደድ እሳት በጣም ፈጣን ነው የእሳት ነገር ፍጥነት ነው የሚሰራጨውና ህይወታቸውን ለማትረፍ ቤታቸውን ንብረታቸውን መኪናቸውን ጥለው እየሸሹ ናቸው ስለዚህ በእስራኤል አካባቢ በተለይ በቴል አቪቭ አቅራቢያ ያሉ ዜጎች ተፈናቅለው ወደ እሳቱ ወዳልደረሰበት አካባቢ እየሸሹ እንደሆነ ነው ያገኘነው መረጃ የሚያመላክተው ከቢቢሲም ከሲኤንኤንም ያገኘነው መረጃ ከዚህ ጋር በተገናኘ በኢየሩሳሌም ሊካሄድ ታቅዶ የነበረው የእስራኤል ነጻነት ቀንም ክብረ በዓሉ ሀገሪቱ ውስጥ የተከሰተውን ሰደድ እሳት መስፋፋቱን ተከትሎ መሰረዙ እየተነገረ ነው ያለው በእስራኤል የተከሰተውን ሰደድ እሳት መቆጣጠር እንግዲህ አልተቻለም ነዋሪዎቹ ከመኖሪያቸው በፍጥነት እየሸሹ ናቸው ህፃናትን ይዘው እየሸሹ ናቸው በርካታ የአውሮፓ ሀገራት እሳቱን ለማጥፋት ወደ እስራኤል ምን እንርዳ እያሉ እንቅስቃሴ እንደጀመሩም እየተነገረ ይገኛል የእሳት አደጋው ወደ ኢየሩሳሌም ከተማ መቃረቡ ደግሞ ከፍተኛ ስጋትን አሳድሯል እንግዲህ የእሳት አደጋው ወደ ኢየሩሳሌም መቃረቡ ዜጎችን ከአደጋ የመታደግ ስራ ቅድሚያ ነው የሚሰጠው ሌሎች ነገሮች የእሳት አደጋው ከቀዘቀዘ በኋላ የሚቀጥሉ ስለሆኑ ማለት ነውና ዮዲዮት አህሮኖት የደህንነት ምንጭን በመጥቀስ እስራኤልን ጠራርጎ ሊወስዳት የመጣው ይሄ ግዙፍ የእሳት ቃጠሎ የሽብርተኝነት ጥርጣሬውን አስቀምጧል በዚህም እንግዲህ የእስራኤል ኦፊሻል ሬዲዮ በኢየሩሳሌም ተራሮች ላይ ከባባድና ከግዙፍ እሳት ቃጠሎ ጋር ግንኙነት አላቸው ብሎ ያያቸውን የተመለከታቸውን የጠረጠራቸውን 3 ሰዎችን በጥርጣሬ በቁጥጥር ስር አውሏል ይህ የእሳት አደጋ ከሽብር ጋር ተገናኝቷል በሚል ማለት ነው በመተመለከቱት መልኩ የእስራኤል አካባቢዎች የኢየሩሳሌም ተራሮች እንግዲህ እያያቸዋቸው ባለው ምስል ላይ በእሳት እየተቃጠሉ ይገኛሉ የቴል አቪቭ አቅራቢያ ያሉ ግለሰቦችም በስጋት በሽሽት ላይ ይገኛሉ ማለት ነው ዓለምን እንዲሁም የሚዲያዎችን ትኩረት የሳበ ጉዳይ ሆኗል በኔ በኩል የነበሩን ዜናዎች እነዚህን ይመስሉ ነበር ቤተሰቦቻችን እንድትሆኑ በየቀኑ ሳንሰለች ወደ እናንተ የምናደርሳቸው ዜናዎች እንዲደርሷችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑላችኋለሁ በድጋሚ ለነበረን ጊዜ ከልብ አመሰግናለሁ በእያላችሁበት ደስ የሚል ቀን ይሁንላችሁ